ሙሉጌታ ጌታቸው ሳይጠገብ የጠፋው ኮከብ። በኢትዮጵያ እግር ኳስ ታሪክ ስማቸውን በደማቁ ካሰፈሩ የግራ መስመር ተመላላሽና የመሃል ሜዳ ስመጥር ተጫዋቾች መካከል ሙሉጌታ ጌታቸው አንዱ ነው። ሙሉጌታ ተወልዶ ያደገው አዲስ አበባ እንቁላል ፋብሪካ ከሚባል ሰፈር ነው። ወርቃማ የልጅነት ጊዜውን ይገዙ ሜዳ ላይ የሚወደውን ኳስ እያንከባለለ አሳለፈ። በዚህ ወቅት ያዳበረው የኳስ ክህሎቱ በለጋ ዕድሜው የቡናን ሲ ቡድን ለመቀላቀል አበቃው። 1 ዓመት ቡና ሲ እንደተጫወተ በብቃቱ የተደመሙት የሜታ ቡድን መልማዮች ለተስፋ ቡድናቸው አመጡት። ይህ ብላቴና ለቡናም ሆነ ለሜታ ሲጫወት የልጅነት ልቡ መድንን ይናፍቅ ነበር። በወቅቱ መድን የተጫዋቾች ምርጫ ሲያደርግ ከተመዘገቡት 280 ልጆች መካከል አንዱ ሆነ። ምርጫው በወቅቱ የመድን አሰልጣኝ በነበረው በኢትዮጵያ እግር ኳስ ግዙፍ ታሪክ ባለው በመንግስቱ ወርቁ ተካሂዶ ከ280 ልጆች 10 ልጆች ብቻ አለፉ። ከ10ሩ አንደኛው ደግሞ ሙሉጌታ ጌታቸው ሆነ። 1982 ሙሉጌታ ጌታቸው ለሚወደው ክለብ ለመድን መጫወት ጀመረ። አሰልጣኝ መንግስቱ ወርቁ ወደ ቤቱ ወደ ቅዱስ ጊዮርጊስ ማለት ነው ሲያመራ የሙሉጌታ መድን በምክትሉ በዘነበ ቮልቮ ቀጥሎም በሱብዩ ማባተ ይመራ ጀመር። ከ1983 እስከ 1984 በኢትዮጵያ አቆጣጠር መድን በአፍሪካ ቻምፒዮንስ ሊግ ተሳትፎ በ3ኛ ደረጃ አጠናቀቀ። የዘንድሮ ዓመት ፕሪሚየር ሊጉ መሪ መድን ያን ጊዜ ይህን ውጤት በኢትዮጵያ ክለቦች ታሪክ ሲያስመዘግብ ትልቁ ነው። በዚህ ስኬታማ ቡድን ውስጥ የወጣቱ ሙሉጌታ ብቃት የስፖርት ቤተሰቡን ያስደመመ ነበር። 1984 ሙሉጌታ ለብሔራዊ ወጣት ቡድን ተመረጠ። ሙሉጌታ አስገራሚ ብቃቱን ያሳየበት ይህ ቡድን ቶጎን አሸንፎ ለ1985 የሞሪሸሱ የአፍሪካ ብሔራዊ ወጣት ቡድን ቻምፒዮና አለፈ። የብሔራዊ ወጣት ቡድኑ ሞሮኮን 2-1፣ ሴኔጋልን 3-0 አሸንፎ ለግማሽ ፍጻሜ ሲያልፍ በኢትዮጵያ እግር ኳስ ታሪክ የመጀመሪያው 4ኛ ሆኖ ሲያጠቃልል የዚህ ኮከብ ሚና እጅግ የጎላ ነበር። ሙሉጌታ ጌታቸው 1991 ላይ ኳስ አቆመ። ይህ በወቅቱ የስፖርት ቤተሰቡን ያስደነገጠ ነበር። አሁን ድረስ የሚቆጨው ነገር ተጫውቶ ሳይጠገብ ኳስ ማቆሙ መሆኑን ገልጿል። ይህ የግራ ተመላላሽና የመሃል ሜዳው ሞተር ጫማውን ከሰቀለ በኋላ ወደ ጀርመን በማምራት ቤተሰብ መስርቶ በመኖር ላይ ይገኛል። አፍሮ ሶከር ኢትዮጵያ የዚህን ታሪካዊ ተጫዋች እንደዚህ አስቃኘን። እኛም በሃሚንግ ስፖርት አዘጋጅተን ለናንተ አቀረብንላችሁ።